ለይለቱል ቀድር የትኛው ሌሊት ናት? ሰሓቦች ከዚህም አልፈው እነ አብዱላህ ብኑ አባስ እነ እብኑ ከዓብ ኡበይ ብኑ ከዓብ አይ 27ኛው ሌሊት ነው ብለው እስከ ማመን ደርሰዋል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቻችን እንዴት ናችሁ? ለዓመታት ለይለቱል ቀድር በዚህችኛዋ ቀን ነው ሲባል ሁላችንም ሰምተናል። ነገር ግን ማንኛችንም የትኛው ቀን ላይ እንደሆነች እርግጠኛ ሆነን መናገር አንችልም። በዛሬው ቪዲዮ በእርግጠኝነት 100% ለይለቱል ቀድርን የምታገኙበትን መንገድ እጠቁማችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ከዕለታት በአንዱ ቀን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በረመዳን ከ20ዎቹ በአንዱ ቀን ወደ ሚንበር ላይ ወጡ። ከዛም በኋላ ለሳህቦቻቸው ኹጥባ ማድረግ ጀመሩ። በንግግራቸው ላይም እኔ እኮ አላህ ለይለቱል ቀድርን አሳየኝ፣ ቀኗ የትኛዋ ቀን እንደሆነች ጠቆመኝ ብለው ተናገሩ። ከዛ ግን ወዲያው ተረሳችኝ፣ እንዴት እንደሆነ አላቅም፣ ከላይ ላይ ቀኗ ተነሳች አሉ። ግን እርግጠኛ ሁኜ የምነግራችሁ ነገር የመጨረሻዎቹ የረመዳን 10 ቀናቶች ውስጥ እንደሆነ ነው። ከነኛ ከመጨረሻዎቹ 10 ቀናቶች ውስጥም ደግሞ በጎዶሎ ቀናቶች ውስጥ ፈልጓት ብለው ተናግረው ወረዱ። እንግዲህ አስቡት፣ እቺ ከ1000 ወር በላይ የሆነ ደረጃን የያዘች ድንቅ የሆነች ሌሊት ከረመዳን የመጨረሻዎቹ 10 ቀናቶች ከነኚህ ከ10 ቀናቶች ውስጥም በጎዶሎ ቀናቶች ማለትም በ21 በ23 በ25 በ27 በ29 ከነኚህ መካከል አትዘልም። ነብዩ ይህንን እርግጠኛ ሆነው ነው የተናገሩት። በሰሂህ ሐዲስ ወደኛ ተላልፎ የመጣልን ነገር ነው። ስለዚህ በእነኚህ ቀናቶች ኢባዳችንን የበለጠ ልናበራታ ይገባል። ነገር ግን አንዳንድ ሰሃቦች የተናገሩት ነገር አለ። እነ አብዱላህ ኢብኑ አባስ እንዲሁም እነ ኡበይ ኢብኑ ከዓብ ይህ ለይለቱል ቀድር የምትገኝባት ቀን የ27ኛው የረመዳን ሌሊት ነው ብለው እርግጠኛ ሆኖ ተናግረዋል። ነገር ግን በእርግጠኝነት ለይለቱል ቀድርን እቺ ቀን ናት ብሎ መናገር አይቻልም። ይልቁንም ቅድም እንደተባባል ነው በእነኚህ በጎዶሎ ቀናቶች ውስጥ መፈለግ ነው። ነገር ግን በእርግጠኝነት ለይለቱል ቀድርን ማግኘት የሚፈልግ ሰው 100% ጋራንቲ የሆነው ነገር ምንድን ነው? የመጨረሻዎቹ 10 የረመዳን ቀናት ወጥሮ በኢባዳ ማሳለፍ ነው። ረሱላችን እንደተናገሩት ከነኚህ ከ10 ቀናቶች ውስጥ አታልፍም ብለዋል። ስለዚህ ጊዜያችንን ሰዓታችንን ለኢባዳችን ሰጥተን በእነኚህ 10 ቀናቶች ውስጥ ጠንክረን ኢባዳ ካደረግን ለይለቱል ቀድርን 100% እንደምናገኝ ምንም ጥርጥር የለውም ማለት ነው። ስለዚህ ስራችንም ካለውንም ነገር ትንሽ ረገብ አድርገን እነኚህ ምሽቶች ላይ እጅጉን ልንበራታ ይገባል። የተራዊ ሰላታችንን የኢሻ ሰላታችንን በጀማ ልንሰግድ ይገባል። እንዲሁም ሌሎች ተጨማሪ የሌይል ሰላቶችን ልንሰግድ ይገባል። በእነኚህ 10 ቀናቶች ውስጥ እስከ ዛሬው ድረስ ሰርተነው የማናውቀውን ያክል ኢባዳ መስራት መቻል አለብን። ምክንያቱም የምናገኘው ጥቅም እጅጉን በጣም ላቅ ያለ ነው። እስቲ ያቺ ሌሊት ለይለቱል ቀድር እንደሆነች የሚያሳዩ የተወሰኑ ምልክቶች አሉ። እነሱ ምልክቶች ልንገራችሁ። እናም እነኚህ ምልክቶች የተመለከተ ሰው በእርግጠኝነት ለይለቱል ቀድር እንደሆነ መገመት ይችላል። የመጀመሪያው የለይለቱል ቀድር ምልክትም ይህ ሌሊት ጨረቃ ፈክታ የምትወጣበት ሌሊት አይደለችም። እንደሚታወቀው የየወሩ የመጨረሻዎቹ 10 ሌሊቶች ጨረቃ ፈክቶ የሚወጣባቸው ሌሊቶች አይደሉም። ስለዚህ በዚህ ቀን ጨረቃ ፈክታ አትወጣም ማለት ነው። እንዲሁም የጨረቃዋ መጠን እጅግ በጣም ትንሽ ይሆናል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው ላይ እንዲህ ብለዋል። ማን ነው ጨረቃ ልክ እንደ እንቅብ ስባሪ መስላ በወጣች ጊዜ የሚያስታውስ ብለዋል። እስኪ ወደ ጨረቃ እንመልከት። ያ ሌሊት ለይለቱል ቀድር ይሆናል ተብሎ የሚገመትበት ሌሊት ከሆነ ጨረቃ እንደ እንቅብ ግማሽ ሆና ነው የምትታየው። በምስል ላይ እንደምትመለከቱት ጨረቃ የዚህን አይነት ቅርጽ ትይዛለች። አንድ ማስተዋል ያለብን ነገር ግን ይህ ምልክት በሁሉም አካባቢ ይታያል ማለት ላይሆን ይችላል። የተወሰኑ አካባቢዎች ላይ ሊታይ ይችላል፣ የተወሰኑ አካባቢዎች ላይ ደግሞ ላይታይ ይችላል። ሌሎች ምሳሌዎችን መውሰድ እንችላለን። ሁለተኛው ምልክት ደግሞ ያቺ ሌሊት ቀለል ያለች ሌሊት ትሆናለች ይባላል። ነፋሻማም አይደለም፣ ሞቃታማም አይደለም። ለሰውነት እጅጉን ተስማሚ የሆነ ለስለስ ያለ አየር የሚዘዋወርባት ሌሊት ነው የምትሆነው። የተረጋጋች ሰላም የሆነች ሌሊት ናት። ከነኚህ የመጨረሻ 10 ቀናቶች ውስጥ ስትወጡ ወደ መስጊድ ስትሄዱ ሊሆን ይችላል፣ ወደ ሆነ ቦታ በሌሊት ስትዘዋወሩ ቀለል ካላችሁ አየሩ ነፋሻማም አይደለም ሞቃታማም አይደለም፣ ለስለስ ያለ አየር፣ ለሰውነታችሁ ተስማሚ የሆነ አየር፣ እንደዚህ አይነት ስሜት የተሰማችሁ ከሆነ ምናልባት ያቺ ሌሊትም ለይለቱል ቀድር ልትሆን ትችላለች ተብሎ የሚገመትባት ሌሊት ናት። እቺህም ሌሊት መላእክቶች ከሰማይ የሚወርዱባት፣ በሐዲስም ተዘግቦ እንደመጣው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ካረፉ በኋላ ጅብሪል የሚያደርሰው ወህይ ስለሌለ ወደ ምድር አይመጣም።
ነገር ግን ለዚህ ሌሊት ክብር ሲባል አላህ ከሌሎች መላኢካዎች ጋር ወደ ምድር ጅብሪልንም ይልከዋል። እንግዲህ አስቡት፣ ይሄ ሁሉ ሺህ መላኢካ ጅብሪልንም ጨምሮ የመጣበት ቀን አየሯ ምን አይነት ተስማሚ ሊሆን እንደሚችል፣ ነፋሻማም አይደለም፣ ሞቃታማም አይደለም፣ እጅግ ሰላም የሰፈነበት እንዲሁ ቀልባችን ረጋ የሚልበት ሌሊት ነው ሊሆን የሚችለው። ነገር ግን በሚያሳዝን ሁኔታ እነኚህን ሁኔታዎች ሊያጣጥሙ የሚችሉት የኢማንና የፈድል ባለቤት የሆኑ ሰዎች ብቻ ናቸው። አላህ ሌሊቱል ቀድርን ከሚያገኙት ባሮቹ መካከል ያድርገን። ሌሊቱል ቀድርን ተጠቅመን ከውስጧ ካሉ ነገሮች ተጠቅመን ቀጣይ ዓመታችን ብሩህ ከሚሆኑ ባሮቹ መካከል ያድርገን። በጣም ብዙ ሰዎች ስለዚህ ሌሊት የተዛባ መረጃ ደርሷቸዋል። ከበፊት ጀምሮ ሲነገር የመጣ ነገር ነው። ነገር ግን ምንም ጠንካራ የሆነ ማስረጃም የለውም። ይህም ነገር ምንድን ነው? ሌሊቱል ቀድር በሆነችዋ ሌሊት ላይ የውሾች ጩኸት አይሰማም፣ እንደዚህ አይነት ነገር የሚሉ ነገሮች ናቸው። ይህ ምንም በሐዲስም የተደገፈ ነገር የለውም፣ ምንም የተረጋገጠ ነገር የለውም። ስለዚህ ይሄ ተራ ወሬ ነው ብለን እናልፈዋለን ማለት ነው። ከዚህ በፊት እንደዚህ አይነት ነገሮች ሰምተን ከሆነ እነኚህ ነገሮች ወይ ደግሞ እነኚህ የውሻ ጩኸት አለመስማት ምናምን ሌሊቱን ሌሊቱል ቀድር ከማድረግ ምልክት ይሆናል ብለን የምንጠብቃቸው ነገሮች አይደሉም። ይሄ እንዲሁ በአፍ ሲወረድ የመጡ ነገሮች ናቸው ማለት ነው። የመጨረሻው ያቺ ሌሊት ሌሊቱል ቀድር እንደሆነች የሚያሳየው ምልክት ደግሞ በቀጣዩ ቀን የምትወጣው ፀሐይ ናት። ዛሬ ማታ ሌሊቱል ቀድር ሆኖ አልፎ በንጋታው የሚወጣው ፀሐይ ማለት ነው። እናም ያቺ ፀሐይ ጥርት ያለች ምንም አይነት ጨረር የሌላት ነጭ የሆነች ፀሐይ ሆና ነው የምትወጣው። እንግዲህ ልብ አድርጉ፣ ይህ ምልክት ሌሊቱል ቀድር ካለፈች በኋላ የምናገኘው ምልክት ነው ማለት ነው። ከሱብሂ ሰላት በኋላ የምትወጣዋ ፀሐይ ወገግ ብላ ስትወጣ ያለምንም ጨረር ንጥት ያለች ፀሐይ ሆና ነው የምትወጣው። ያለፈችዋ ሌሊት ሌሊቱል ቀድር ነበረች ብለን መገመት እንችላለን ማለት ነው። እስካሁን የነገርኳችሁ ነገሮች ሌሊቱል ቀድርን እንዴት እንደምናገኝ እንዴት እንደምንጠቀም ነው። አላህ በሰማነው ከምንጠቀም ያርገን ያ ረቢ። የአላህ ሌሊቱል ቀድርን አግኝተው በውስጧ ካለችው ኸይር ነገር ከሚጠቀሙት መካከል አድርገን። ይህ ቪዲዮ ለሌላ አንድ ሰው ሊጠቅም ስለሚችል ሼር በማድረግ ተባበሩ። ሰላም አለይኩም ወራህመቱላሂ ወበረካቱ።